በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ እግዚአብሔር ቤተሰቦች እናታችን የእመቤታችን የቅድስት ድንግል ማርያም አስራት የቃል ኪዳን ልጆች በወደደን ባፈቀረን በአንድያ ልጁ በኢየሱስ ክርስቶስ ፍጹም ሰላም እንደምን ቆያችሁ? አሜን። የአምላካችን ስሙ ዘወትር የተመሰገነ የተወደደ ሲሆን እንደ እግዚአብሔር ቅዱስ ፈቃድ ጥቂት ቃለ እግዚአብሔር የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች የመጀመሪያዊቱ የቆሮንቶስ ሰዎች ምዕራፍ 2 ላይ ያለውን ሀሳብ በማንሳት ጥቂት የሐዋርያው ቅዱስ ጳውሎስን ወደ ቆሮንቶስ መልእክት የላከውን ጥናት እናደርጋለን። እግዚአብሔር አምላካችን በቸርነት እንዲያስተምረን የእርሱ ቅዱስ ፈቃዱ ይሁንልን። እንግዲህ ምዕራፍ 2 ከቁጥር 1 ጀምረን ስንመለከት ወንድሞቻችን ሆይ እኔም ወደ እናንተ በመጣሁ ጊዜ በማባበልና ነገርን በማራቅ የእግዚአብሔርን ትምህርት ላስተምራችሁ የመጣሁ አይደለም ብሎ ስለ እግዚአብሔር ስንናገር በርቃቄ የአእምሯችን ምጡቅነት የነገር አዋቂነታችንን በመመራመር የሚነገር እንዳይደለ ቅዱስ ጳውሎስ ይናገራል። ስለ እግዚአብሔር ተናግረን የምንጨርሰው ነገር ኖሮ አይደለም የምንናገረው። ያለመናገር ተቃራኒው ዝምታ ስለሆነ ነው የሚሉ አባቶች። ያለመናገር ተቃራኒው ዝምታ ስለሆነ ነው እንጂ የምናገረው ስለ እግዚአብሔር መናገር መጨረስ የእግዚአብሔርን ነገር ተናግሮ መጨረስ ስለሚቻል አይደለም። ቅዱስ ጳውሎስ የሚተናገረልን ያለው ነገር በማራቀቅ እግዚአብሔርን ነገር በማብዛት አይደለም ላስተምራችሁ የምመጣው ይህንን ላደርግ አይደለም ብሎ ቅዱስ ጳውሎስ ይናገራል። ከተሰቀለው ከኢየሱስ ክርስቶስ በቀር በእናንተ ዘንድ ሌላ ነገር እሰማለሁ ብዬ አልጠራጠርም ነበር ብሎ ሌላ ራሳቸው ከክርስቶስ ሌላ ፈጥረው እንደሚያመልኩ ቅዱስ ጳውሎስ የሰማ ነገር እንዳለ ይናገራቸዋል ማለት ነው። እኔም በድካምና በፍርሃት በብዙ መንቀጥቀጥም መጣሁ። ቃሌም ትምህርቴም መንፈሴም ኃይሌም በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም። እንግዲህ ወንጌል እውነት ናት። እውነትን በማባበል በተለያየ መልኩ መግለጽ እውነት ነው። በቃ ህይወት እንደዚህ እውነት ናት። ህይወት እውነት ከሆነች፣ ወንጌል እውነት ከሆነ፣ እግዚአብሔር እውነት ከሆነ፣ ሞት እውነት ከሆነ፣ ዳግመኛ መነሳትም እውነት ከሆነ ወንጌልን የምናደርግላት እውነትን በመፍራት እውነትን ለማግኘት እግዚአብሔርን ለማግኘት ነው የምናደርገው እንጂ በተለያየ አይነት በማቆለማመጥ በተለያየ አይነት በማባበል አይደለም። ይህንን የሚያደርጉት ጣዖታት ናቸው። እውነተኛ ያልሆኑ ውሸታም የሚሆነው በመቀባባት ነው የሚታወቀው። እውነት ያለው ነገር ጌጣጌጡ በመብዛት ግን ወንጌልን በዚህ መልኩ ልሰብክ አይደለም የመጣሁት ይላል ቅዱስ ጳውሎስ። ቃሌም ትምህርቴም መንፈሴም ኃይሌም በመግለጥ ነበር እንጂ በማባበል በጥበብ ቃል አልነበረም። ማናችሁንም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ይላል። ማመናችሁ በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን። እንግዲህ ሰዎችን አዋቂዎችን በመከተል የሚያምኑ ሰዎች አዋቂ በተነሳ ቁጥር አዋቂዎችን በመከተል የሚያምኑ ሰዎች እነዚህ እግዚአብሔር ነው ያምኑ ናቸው። እንዲሁም ድሪቶ ነው፣ እንዲሁም ዝሙት ነው። እግዚአብሔር ላይ ሌላ መዘመት ነው እና ቅዱስ ጳውሎስ እውቀቴን ጥበቤን ብዛት አይደለም የተከተላችሁኝ ያመናችሁ፣ እንደዚህም ደግሞ አትመኑ ያለ ቅዱስ ጳውሎስ እየተናገረ ያሉ ስለ ሁለተኛው ጥበብ ቀጥሎ ይናገራል። ለአዋቂዎች ጥበብን እነግራቸዋለን፣ ነገር ግን የዚህ ዓለም ጥበብ ወይም ያልፍ ዘንድ ያለችው የዚህ ዓለም ሹሞች ጥበብ አይደለም። እንግዲህ የዚህ ዓለም ጥበብ ምንም ብንራቀቅ ጣሪያ ላይ ብንወጣ ጨረቃ ላይ ብንወጣ ማለት ነው። ጨረቃ ላይ ወጣን ቢባል እንኳን ሞኝነት ነው። መንግስት ሰማያት የሚያስገባ አይደለም። በጨረቃ ላይ ለዘላለም አይኖር መኖር አለበት። ምድር ላይ የእግዚአብሔርን ስራ ሰርቶ ማለፍ ሲገባ በጨረቃ ላይ ወጣውን ብሎ በመኩራራት ብቻ የሚገኝ መንግስት ሰማያት የለም እና በዚህ መልኩ ከዚህ ዓለም ጥበብ የክርስቶስን ጥበብ ወይም ጥበብ መንፈሳዊትን ይለያል ማለት ነው። ቅዱስ ጳውሎስ ሁለት አይነት ጥበብ እንዳለ ይናገርልናል ማለት ነው። ጥበብ ስጋዊ፣ ጥበብ መንፈሳዊ በሚል ሊከፈል የሚችል ጥበብ ስጋዊ ለስጋዊ ነገሮች ለመኖር ብለን አካውንቲንጉን፣ ኢኮኖሚክስን፣ ባዮሎጂን እናጠናው ጥናት። ከዛ ውጭ ጤንነትን ስጋዊ ጤንነት ለማከም ተብሎ ባዮሎጂ ይጠናል እስከ ዶክተሬት ድረስ። እስከ ዶክተር ብቻ አይደለም። ያው እንግዲህ የመጀመሪያው ሐኪም ጠቅላላ ሐኪም ዶክተር የሚባለው ከዛ ጀምሮ እስከ ሰብ ስፔሻሊስት ድረስ ይጠናልና እነዚህ ሁሉ ግን የስጋ እውቀቶች ናቸው፣ ስጋ ጥበቦች ናቸው። ከስጋ ጋር ያልፋሉ ወይም ከነፍስ ጋር ለዘልቅ የማይችል ነው። ይሄ የስጋ እውቀት ሳይንሱን ቢባል ቴክኖሎጂውን ቢባል እስከ መቃብር አድርሶን ከዛ በኋላ የሚመለስ ነው። እስከ መቃብር ብቻ የሚሸኝ ነው። ክርስትና ግን ከመቃብር በኋላ ላለ ህይወት ነው ምናምነው። እግዚአብሔር ከመቃብር በኋላ ባለው ህይወት ሁላ ድረስ ነው ምናምነውና ጊዜያዊ ስጋ እውቀታችን እስከ መቃብር ነው። ደግሞ መንፈሳዊ እውቀት ደግሞ ለዘላለም እንደሆነች ቅዱስ ጳውሎስ የሚነግራችሁ ጥበብ ስጋዊ አይደለም እያለ ይነግራል። ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን የተሰወረውን የነበረውን የእግዚአብሔርን ጥበብ በምስጢር እንናገራለን። ይሄ በምስጢር እንናገራለን። የእግዚአብሔር የተሰወረ የነበረ ያለው
ለምንድን ነው የእግዚአብሔር ጥበብ የተሰወረ ቢባል ባላዋቂዎች ዘንድ ስጋውያን ሰዎች ዘንድ የእግዚአብሔር ጥበብ የተሰወረ ነው። የስጋ ብቻ የሚያስቡ ዘንድ እግዚአብሔር ጥበብ የተደበቀ ነው። በዲያብሎስ ዘንድ እግዚአብሔር ጥበብ የተደበቀ ነው። ለምን ቢባል ተደብቆ ነበር የሰውን ልጅ ከገነት ያወጣው። በእባቡ ገላ አድሮ ነበረ የሰውን ልጅ ያሳሳተው። እባብ ሆኖ ባይመጣ በእባብ ተሰውሮ ባይመጣ ዲያብሎስ ሆኖ ቢመጣ መጀመሪያውኑ አዳምም ሔዋንም ባይሳሳቱም ነበረ። እርሱ ግን አዳምን ማሳሳት ባቃተው ጊዜ ሔዋን ጋር በእባብ ገላ ተሰውሮ አዳም ጋርም በእባብ ገላ ተሰውሮ ራሱ ዲያብሎስን ሆኖ ጠቁሮ ቢመጣ ማን ይሰማው ነበር? ስለዚህ ተሰውሮ መጣ፣ አዳምን አሳሳተ። እግዚአብሔርም ስጋን ለብሶ መጣ፣ ዲያብሎስን አሳሳተው ማለት ነው። ሲያደናግር ነው የኖረው። አንተ እግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርግ፣ እነዚህን ድንጋዮች ዳቦ አድርግ ብሎ ሲጠይቅ እናያለን። አንተ እግዚአብሔር ልጅ ከሆንክ ከመስቀል ውረድ ይል ነበር እስከ መስቀል ድረስ። ሲጠመቅም እግዚአብሔር አብ የሚወደው ልጅ ይሄ ነው የሚለውን ስለሰማ ጾም ሲጾም መጀመሪያ ጥያቄ የነበረው እግዚአብሔር ልጅ ከሆንክ የሚለው ነው። እግዚአብሔር አብ ስለተናገረ እግዚአብሔር ልጅ ነው እንዴ ብሎ መጠራጠር ማለት ነው። ሲሰቀልም እስቲ እግዚአብሔር ልጅ ከሆንክ ከመስቀል ውረድ ከሆንክ የሚለው ጥርጣሬ ነው የሚያሳየው እና ተሰውሮ መምጣቱ ዲያብሎስን ድል ለማድረግ ጠቅሞታል። አንድም ዲያብሎስ በሄደበት መንገድ ዲያብሎስን እዛው በሄደበት በመንገዱ ሊቀጠቅጠው ነው ክርስቶስ። የሄደው መንገድ እንዴት ነው? በስውር ነበረ፣ ተሰውሮ ነበረ፣ በእባብ ገላ ተሰውሮ ነበር የመጣው። ክርስቶስ ደግሞ በሰው ገላ ተሰውሮ ደካማ ብሎ በሚጠራው በሰውነት ማንም ፍጡር ሊያሸንፈኝ አይችልም በሚለው በሰው ስጋ አንድም ሴት አታሸንፈኝም ብሎ ይመካ ነበር ቅዱስ። በነገራችን ላይ ዲያብሎስ በሴት አሸናፊነት እንግዲህ እሱ ተርታናል ብሎ ሴት የምትባል ፍጡር ከዚህ በኋላ አታሸንፈኝ፣ ሰው የሚባለው ጭራሽ አያሸንፈኝ። ሙሴ ቢነሳ አሳድር አስገደሉ ሞተ፣ ኤልያስ ቢነሳ አስገደልኩት እያለ ነቢያቱን እንዳስገደለ በጣም ታምራት የሚያደርጉ የሞቱትን የሚያነሱን እነ ኤልያስን እንዳስገደለ ስለሚያውቅ ሰውን አይፈራም ነበር። ዲያብሎስ ግን በማይፈራው በሰው እሱ በናቀው በሰው በኩል እሱ አሳስቸዋለሁ ባለው በሰውነት ክርስቶስ መጥቶ በስውር ጥበብ ያለው ቅዱስ ጳውሎስ ይሄንን ስውር ጥበብ ያለው ክርስቶስ ሰው የመሆኑ ጥበብ ስውር ጥበብ ነው። ለዲያብሎስ የተሰወረ ነው፣ ለስጋያን የተሰወረ ነው። እንዴት አምላክ ይወለዳል ለሚሉ ለስጋያን የተሰወረ ነው እና ለአላዋቂዎች ተገለጠ ማለት ለኛ ለምናምን እግዚአብሔር ሰው መሆኑን ላመን ለኛ ለደካሞች። ይሄን እኮ በፊዚክስ ተመራምረን የሚገኝ ቢሆን አዋቂዎች ነበር የሚያገኙት። በፍልስፍና ተፈልስፎ የሚገኝ ይሄ ጥበብ የሚገኝ ቢሆን ፈላስፎች ነበር ይሄን ጥበብ የሚያገኙት። ግን እኛ በፍልስፍና ማንደርስ እኛ ምንም በተለያየ እውቀቶችም ምንም ለማንደርስ ለኛ የእግዚአብሔርን አንድነት ሶስትነት ላንረዳ የምንችለው ትልቅ ምስጢር መሆኑን እግዚአብሔር ግን በስጋ በተገለጠ ጊዜ የእግዚአብሔርን አባትነት፣ የእግዚአብሔር ወልድን እግዚአብሔርነት፣ የእግዚአብሔር መንፈስ ቅዱስ ሕልውና በተለያየ መልኩ ሲገልጽልን እናያለን እና የተሰወረ ጥበብ ያለው ክርስቶስ በምድር የገለጣት ጥበብ ይቺ እግዚአብሔር አብ የሚያውቃት መንፈስ ቅዱስም የሚያውቃት ከእግዚአብሔርነቱ ያላሳነሳት ሰውነቱ ያልዋጣት ሰውነትን እግዚአብሔርነት ያላጠፋት እጅግ ረቂቅ ጥበብ ናትና ይህ የስጋ ጥበብ ወይም የዚህ ምድር ጥበብ እንዳይደለ ቅዱስ ጳውሎስ ይናገራል ማለት ነው። የዚህ ዓለም ሹሞችም አላዋቂዎችም ይህንንም ቢያውቁ ኖሮ የክብር ባለቤቱን ባልሰቀሉትም ነበር ይላል። ሹሞች አለ አጋንንት የዚህ ዓለም ሹመኛ ነው። እንግዲህ ዲያብሎስን ጌታችን ሲናገር የዚህ ዓለም ገዢ ብሎታል። የዚህ ዓለም ገዢ ማለት በጥፋት የሚያሰማራው ማለት ነው። ዓለምን በጥፋት ወደ ጥፋት የሚያሰማራው ማለት እንጂ ዲያብሎስ እንደሆነ የሲኦል እስረኛ ነው። እንኳን የሲኦል የምድር ንጉስ የዚህ ዓለም ንጉስ ሊሆን ይቅርና የሲኦል ንጉስ እንኳን አይደለም። በቃ የእስር ቤት ላይ ብዙ አመት የታሰረ ብዙ ጊዜ የታሰረ ሰው አዲስ ገቢዎችን የሻማ እያለ እንደሚደበድብ እንደሚያሰቃይ አምጡ እያለ ነፃነት እንደሚናፍገው ዲያብሎስም ሲኦል ውስጥ ያለ እስረኛ እንጂ የዚህ ዓለም ገዢ አይደለም። ግን ቢያውቁት ኖሮ የክብሩን ጌታ ባልሰቀሉ ነበር። የዚህ ዓለም ሹሞች አላቸው። ዲያብሎስ የዚህ ዓለም ሹም ነው ስንል ዲያብሎስ የዚህ ዓለም ገዢ ነው ማለት አይደለም። ግን ጥፋትን ከማሰራት አንጻር መጥፎ ነገርን ከማስደረግ አንጻር ስልጣን ተሰጥቶታል ነው ሹመኛ ማለት እንጂ እግዚአብሔር ቢከለክለው በአንድ ላይ ስልጣን ባልኖረው ደግሞ የለውም። ያው ጥርሱ እንደወለቀ አንበሳ ነው። እንግዲህ አንበሳ ጥርሱ ከወለቀ በኋላ ምን ሊያደርግ ይችላል? ሌላው ህፃንን እያየ እባብ በህፃናት ደግነት እባብ ህፃናትን መርዝ አይተፋባቸውም እና መርዙ ህፃኑን እንደማይጎዳ ሁሉ ክርስቶስ የዚህን ዓለም የዲያብሎስን መርዝ በእውነት
ያጠፋ ዲያብሎስን የቀጠቀጠ የአንበሳን አፍ ሰባብሮ ጥርስ የሌለው አንበሳ እንዲሆን ሞትን ያጠፋ ክርስቶስ ከመሆኑ የተነሳ ክርስቶስ የዚህ ዓለም ገዢ ዲያብሎስን የዚህ ዓለም ገዢ ስንለው ስልጣን አለው ማለት አይገባም። በነገራችን ላይ አንድ ምሳሌ ልንገራችሁ። ቅጠል ከላይ ዛፍ ላይ አለ። ከዛፍ ላይ ያለ ቅጠል ታች ዛፍ ላይ የተኛ ሰው ቢኖር የቅጠሏ ቅርንጫፍ ተበጥሳ መጣ ሰው ላይ ብትወርቅ ልትጎዳ ትችላለች? አዎ ልትጎዳ ትችላለች። ምን ላይ ብትወርቅ ቢባል ነው መልሱ የሚሆነው? አይን ላይ ከወደቀች። ከዛፉ የተቆረጠ ነው። ዲያብሎስ ከዛፉ የተቆረጠ ከእግዚአብሔር የተቆረጠ ነው። ግን እኛ ተኝተን እያለን አይን ላይ ብንወድቅ አይናችንን ይጎዳል። እኛ አይናችን መከላከል ከቻልን ግን ዲያብሎስ ሊጎዳ አይችልም። ያቺ ቅጠል ልትጎዳን አትችልም። ስለዚህ ዲያብሎስ ከእግዚአብሔር የተቆረጠ ከግንዱ የተለየ ቅጠል ነው። የተበጠሰ ብጣሽ ቅጠል ነው። ግን በእውነት ሊጎዳን የሚችለው እኛ ከፈቀርን ነው እያልኩኝ ያለው። አይናችንን እኛ ካስነካ መታ ቅጠል አይናችን ላይ እስከምትወርቅ ድረስ ዝም ካልን አይናችንን ልትጎዳ ትችላለች። እና ዲያብሎስ እንደዚህ ኃይሉን ያጣ ነው። ግን የዚህ ዓለም ገዢ ይባላል፣ የዚህ ዓለም ሹመኛ ይባላል። ይሄንን ቢያቅ ኖሮ ክርስቶስ ዓለምን ሞቶ ያድን ብሎ ዲያብሎስ ይህን አያስደርግም እያለ ነው ቅዱስ ጳውሎስ። ከአይሁድ ከአረማውያን ቢሆን የክርስቶስ የእግዚአብሔር ኃይል ነው፣ የእግዚአብሔር ጥበብ ነው ብለን ምዕራፍ 1 ላይ ተመልክተን ነበር። አሁን ግን ይቺ ጥበብ ለሞኞች ተገለጠች። ለዚህ ይሄንስ ቢያውቁ ኖሮ ዓለምን ክርስቶስ እንደሚያድን እግዚአብሔር እንደሆነ ቢያውቅ ኖሮ የክብርን በጌታ ባልሰቀሉት ነበር ብሎ አይሁድን አንደኛ፣ ሁለተኛ ሰይጣንን አይሁድ ለነሱ ድህነት የመጣ መሆኑን አላወቁትም፣ አላመኑም፣ ሊያምኑ አልፈቀዱም። ዮሐንስ ወንጌል ምዕራፍ 1 ላይ ለተቀበሉት ግን የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። እነሱ ግን አልተቀበሉትም። ሊያድናቸው መጣ፣ አልተቀበሉትም ብሎ ቅዱስ ዮሐንስ ወንጌል ላይ ይናገራል። እና ባላወቁት መጠን ክርስቶስን ሰቀሉ ሲል የክብርን ጌታ ባልሰቀሉ ነበር። ዓለም ይዳን ብሎ ዲያብሎስ መቼስ ክርስቶስን እንዲሰቀል አይፈቅድም። ግን እግዚአብሔር ባወቀ በጥበቡ እሱ ባዘጋጃት ጥበብ ለድሆች በሰጣት ይችንም ደግሞ ምንም ለማያውቁ ለሐዋርያት የገለጣት ጥበብ ሐዋርያት ደግሞ ለእኛ በተላለፈችው ጥበብ በሆነችው በክርስቶስ አዳኝነት ድነናል እያለን ቅዱስ ጳውሎስ ጆሮ ያለው በሰውም ልቦና ያልታሰበ ጆሮ ያልሰማው በሰውም ልቦና ያልታሰበ እግዚአብሔር ለሚወዳት ያዘጋጀው ነው ብሎ ይላል። እንግዲህ መንግስተ ሰማያትን ሲናገር ነገር ግን መጽሐፍ ዓይን ያላየውን ጆሮ ያልሰማውን በሰው ልብ ያልታሰበውን እግዚአብሔር ለሚወዱት ያዘጋጁት ነው ብሎ መንግስተ ሰማያትን ይናገራል ማለት ነው። እንግዲህ መንግስተ ሰማያት ምን ትመስላለች ቢባል ከመታሰብ በላይ ናት እያለን ቅዱስ ጳውሎስ ከመታየትም በላይ ናት፣ ከመሰማትም በላይ ናት፣ ከመታሰብም በላይ ናት። የሰው አእምሮ የሰው ሕሊና አስቦ ሊደርስ የማይቻል ቦታ ናት እያለን ነው። ይህን ለምን አዘጋጀ እግዚአብሔር ቢባል ክብሩን ለሚወርሱ ራሱ ሲጀምር እግዚአብሔርነትን እንድንመስል የፈጠረን አምላክ ይህን ቦታ ቢያዘጋጅ አይደንቀንም። እግዚአብሔርነት ስለማይታሰብ እግዚአብሔርነት ስለማይታይ እግዚአብሔርን አይተን ስለማንጨርስ እሱ ያዘጋጃትን ቦታ አስበን ልንደርስ አንችልም። እኛ መንግስተ ሰማያትን እናስብ ቢባል የሆነ ለምለም ቦታ ምናምን ሊሆን ይችላል። ግን ይሄ አይደለም። ካሰብነው ሌላ መንግስተ ሰማያት ከህሊና በላይ ናት። መንግስተ ሰማያት በሰው ልብ ከመታሰብ በላይ ናት። የሰው ልብ አስቦ ሊደርስ የሚችል አይደለም። ይህን ስንል እንደው ሰው እንደቃቃ ደካማ ያደረግን አይደለም። ሰው ዛሬ ላይ አሁን ህሊናው አሜሪካ ሄደው ዋይት ሃውስ ውስጥ ቁጭ ሊል ይችላል። የነጩ ቤተ መንግስት ህሊና ትራንስፖርት አትጠይቅም። ህሊና ቪዛ አውጥታል አይባልም። ስለዚህ ፕሌን መከራየት ህሊና አእምሯችን፣ ነፍሳችን በሁሉም መኖር እንችል ናት። ግን መንግስተ ሰማያትን ግን ሊደርስ የሚችልበት አቅም የላትም። መንግስተ ሰማያት ከህሊና በላይ ናት፣ ከልቦና በላይ ከመታሰብ በላይ ናት ያልነው እግዚአብሔር ለወዳጆቹ ምን አይነት ድንቅ ቦታ እንዳዘጋጀ አንድም ይህን መሆኑን ተረድተን በስጋ የሚገጥመንን መከራ እንድንታገስ። ሰው እንደዚህ ከህሊና በላይ በሆነ ቦታ እንዳለ ሲያቅ እንዴት ለመጾም ወደኋላ ይላል? እንዴት ለመልካም ስራ ወደኋላ ይላል? ሰማዕታቱ እኮ የጸኑት ቅዱስ ጳውሎስም ተናግሯል። እኛ ከምንቀበለው መከራ አንጻር ለምትመጣው ቦታ የምትመጣው ደስታ ከሀዘኑ አንጻር ከዚህ ምድር ከሚገጥመን አንጻር የዚህ ምድር መከራ ጥቂት ነው ብሏል። ስለዚህ 70 ዓመት ተጋድለ መልካም አድርጎ 99 ተክለ ሃይማኖት ጻድቁ አባታችን አቡነ ተክለ ሃይማኖት 99 ዓመት ተጋደሉ፣ መከራ ተቀበሉ። በዚህ አይን በማየው ልብ በማያስብ አስቦ ሊደርስ የማይችለው ህሊና ተመራምሮ ሊደርስ የማይችለው ቦታ ላይ አርፎ ነው ያለ ለዘላለም።
እና ለዘላለም ነግሰን እንድንኖር እዚህን መከራ እንድንታገስ ቅዱስ ጳውሎስ ይነግርናል ማለት ነው። እግዚአብሔር ለእኛም እግዚአብሔር በመንፈሱ ገለጠን ይላል። የተገለጠልን ይህን በመንፈስ ነው። እኛ ይህን እንዳለን እንድናምን ህሊናችን የገለጠልን መንፈስ ቅዱስ ነው። መንፈስ ቅዱስም እግዚአብሔር ጥልቅ ምስጢርንም ያውቃልን። በሰው ልቦና ያለውንም የሚያውቅ ሰው ማን ነው? በእርሱ ያለችውን ነፍሱ ናት እንጂ እንዲሁም ከእግዚአብሔር መንፈስ በቀር የእግዚአብሔርን ሐሳብ የሚያውቅ የለም። ነፍስ ናት እንግዲህ አዋቂ የምትባለው። አሁን ሰው ነፍሱ ከወጣች በኋላ አላዋቂ ነው። አስከሬኑ ስጋው አላዋቂ ነው። ነፍስ ስለምታውቅ ነፍስ እንደምታውቀው መንፈስ ቅዱስም ነው እግዚአብሔርን ነገር ልታውቅ የሚችለው ብሎ ቅዱስ ጳውሎስ በምሳሌ ይነግረናል። እኛም የዚህን ዓለም መንፈስ የተቀበልን አይደለም፣ ነገር ግን እግዚአብሔር የሰጠንን ጸጋ እናውቅ ዘንድ ከእግዚአብሔር የሚሆነውን መንፈስ ተቀበልን ይላል። እኛ እንግዲህ መንፈስ ሁለት አይነት መሆኑን መረዳት ይገባል። አጋንንት ርኩስ መንፈስ በመጽሐፍ ቅዱስ ግን ነፋስም መንፈስ ተብሏል። ነፋስ ወደ ወደደ ይነፍሳል የሚለውን ግዙ መንፈስ በማለት ይጠራል ማለት ነው። እና ነፋስ መንፈስ ይባላል፣ መንፈስ ቅዱስ መንፈስ ይባላል፣ መንፈሰ ርኩስም ለመንፈስ ይባላል። እኛ የተቀበልናት ጸጋ እግዚአብሔር መንፈስ ቅዱስ የሚያውቃት ነው። ከዋን ስንወለድ ከመንፈስ ቅዱስና ከዋን ስንወለድ መንፈስ ቅዱስ ውሃዊቱን የወልደ እግዚአብሔር ከጎኑ የፈሰሰችውን የዓርብ ዕለት የጎኑ ውሃ ያደርጋታል። እኛ የእግዚአብሔር ልጆችነት እናገኛለን ማለት ነው። ስለዚህ ይህንን የሚያደርገው መንፈስ ቅዱስ ነው። እግዚአብሔር መንፈስን ተቀበልን ይላል። ይህም ይቅርታችን ከሰው የተገኘ ትምህርት አይደለም። ይህም ትምህርታችን ከሰው የተገኘ ትምህርት አይደለም። የአነጋገርም ጥበብ አይደለም። መንፈስ ቅዱስም የገለጸው የትምህርት ነው እንጂ መንፈስ ጥበብም ከመንፈስ ቅዱስ የሚሆነውን መርምሮ ለሚያውቁ መንፈሳውያን። ስለዚህ እኛ የምናስተምረውን ጥበብ አሁን የምንናገረውን ነገር ከመንፈስ ቅዱስ የተቀበልነው ነው። ከራሳችን የሆነ አይደለም፣ ከሰው የሆነ አይደለም። ዓይን ያላየውን ጆሮ ያልሰማውን ልብ ያላሰበውን ሲባልም እኛ ከመንፈስ ቅዱስ የወሰድነው እንጂ ዝም ብሎ ምናባዊ ሕይወት እየነገርናቸው አይደለም። የማይገኝ የማይታሰብ የማይታይ ታይቶ የማይታወቅ ምናባዊ የማይገኝ ነገር አይደለም እየተናገርን ያለ ነው። እና መንፈሳዊ የሆነ ነገር ነው የምንናገር ከመንፈስ ቅዱስ የተቀበልነውን ብሎ ቅዱስ ጳውሎስ እንግዲህ ይመክራል። ይህንን ጥበብ ያገኘነው በመንፈስ ቅዱስ ነው ይላል። እንግዲህ ቅድም ጥበብ ጀምሮ ከዓለሙ የሆነ ጥበብ እንዳይደለ በመናገር የጀመረው በመንፈስ ቅዱስ እየተናገር እንደሆነ ይህንን የምንናገረውን ጥበብ ለአላዋቂዎች ለእኛ እንደተገለጠ ቅዱስ ጳውሎስ ይናገራል ማለት ነው። ለስጋ ሰው ግን የእግዚአብሔር መንፈስ ነገር ሞኝነት ይመስለዋል፣ አይቀበለውም። በመንፈስ የሚመራመር ስለሆነ ሊያውቅ አይችልም። በስጋ በመንፈስ የማይመረመር ስለሆነ ሊያውቅ አይችልም። እንግዲህ ተመልከቱ፣ በስጋዊ ብንመራመር ያላየነውን ነገር ማመን ራሱ ትክክል አይመጣም። በስጋ ሲታይ ያላየነውን አምላክም ማመንም ተገቢ አይደለም በስጋ ሲታይ። ግን በመንፈስ ሲታይ ያላየነውን ብናምን የዘላለም ሕይወት አለን። የዘላለም ብናምን እግዚአብሔርን እናገኛለን ማለት ነው። እግዚአብሔርን እናምናለን፣ እግዚኦ ያዘጋጀልን ቦታ እንዳለ እናምናለን። እና በዚህ መልኩ ለስጋዊ ሰው ግን እንግዲህ ሰውን በሁለት መደብ ነው የከፈለ ቅዱስ ጳውሎስ። ስጋዊ ሰው፣ መንፈሳዊ፣ ሶስት መደብ። ተፈጥሯዊ ሰው ይላል ከኋላ ላይ ያነሳዋል። ተፈጥሯዊ ሰው፣ ስጋዊ ሰውና መንፈሳዊ ሰው። ስጋዊ ሰው የሚባለው ለዚህ ምድር የሚጨነቅ ብቻ፣ የዚህ ምድር ጉዳይ ብቻ የሚያሳስበው፣ የዚህ በሚኖራት ጥቂት ዘመን ብቻ የሚያገኘውን ደስታ ብቻ የሚያስበው፣ መውለድ፣ ቤት መስራት፣ ሌላውን ይሄ ማድረግ ኃጢአት ሆኖ አይደለም። ይህን ብቻ እያሰበው 24ቱንም ሰዓት ለዚህ ጉዳይ ብቻ የሚያውል ከሆነ ከመንፈሳዊነት ስጋነትን አድልቷል። ስለዚህ ስጋዊ ሰው ብሎ ቅዱስ ጳውሎስ ይነግረናል ማለት ነው። መንፈሳዊ ሰው የሚባለው ደግሞ እግዚአብሔርን ነገር የሚያስበው፣ ተፈጥሯዊ ሰው የሚባለው ደግሞ እንደው ዝም ብሎ እንደ ተፈጥሮ ሰው ሆኖ የተፈጠረ ብቻ እግዚአብሔርን ማያውቅ፣ እግዚአብሔርን ማያመልክ፣ እግዚአብሔር እንዲሁም የለም ሊል ይችላል ማለት ተፈጥሯዊ ሰው እና ሶስት ሰዎችን ቅዱስ ጳውሎስ ይነግረናል። በመንፈስ የሚመረመር ስለሆነ ሊያውቅ አይችልም። በመንፈስ የሚመረምር ስላልሆነ ሊያውቅ አይችልም ይላል። እንግዲህ የምንመረምረው በመንፈስ እንጂ በስጋ ዓይን አይደለም። በስጋ ኢዚኳልስቱ እኩል የሚባል ነገር አይደለም መንፈሳዊ ነገር እና 1+1 የሚባለው አይደለም። ኢዚኳልስቱ አይባልም መንፈሳዊ ነገር እና እኛ የምናውቀው 3 እኛ የምናውቀው 1 ከሥላሴ አንድነት አንጻር የለም። እንደውም ይባላል እግዚአብሔር መጀመሪያ የሌለው እንደሆነ መጨረሻም የሌለው እንደሆነ በቁጥር ኋላና ቀዳሚ በሌላ አንድ ጸንቶ ይኖራል። አንድ እግዚአብሔር የምንለው ይሄ መጀመሪያም የለው መጨረሻም የለው። መጨረሻም የሌለው መጀመሪያም የሌለው ከሆነ በማይቆጠር አንድ ውስጥ ነው እግዚአብሔር ያለው። በማይቆጠር አንድ ውስጥ እኛ አንድ የምንቆጥረው 0.099 እያለ ተደርሶ ነው ወደ አንድ የደረሰው። እግዚአብሔር ግን የማይቆጠር አንድ፣ ከፊትም እንትን የለውም ቁጥር የለውም፣ ከኋላም ቁጥር የለውም፣ የማይቆጠር አንድ። ምክንያቱም መጀመሪያም የለው መጨረሻም የለው። ስለዚህ በማይቆጠር አንድነት ውስጥ እግዚአብሔር ያለ ነው። ይህንን ደግሞ በስጋ ተመራምረን ልንደርሰው እኛ የሚቆጠረውን አንድ ነው የምናውቀው።
ከፊት ላይ ኔጌቲቭ ያለበትን ከኋላ ላይ ደግሞ ፖዚቲቭ ቁጥሮች ያሉበትን አንድ ነው የምናውቀው። ከአንድ ጋር ተደማምሮ የሆነ ቁጥር የሚሰጠውን አንድ ነው የምናውቀው። እግዚአብሔር እኛ የምናውቀውን ግን በምናውቀው አንድ ግን እግዚአብሔርን ልናውቀው አንችልም። እግዚአብሔር ጋር ያለው አንድነት ሌላ ነው። እግዚአብሔር ጋር ያለው ሶስትነትም ሌላ ነው። በአካል ሶስትነት፣ በአምላክነት አንድነት። ይሄንን በስጋ ተመራምሮ ሰው ሊደርሰው አይችልም። መንፈስ ቅዱስ የሚያደረበት ሰው ሁሉንም ይመረምራል። እርሱ ግን የሚመረምረው የለም። እግዚአብሔርን ሐሳብ ማን ያውቃል? መካሩስ ማን ነው? እኛ ግን ክርስቶስ የሚገልጠውን እውቀት አለን ብሎ ቅዱስ ጳውሎስ እርሱ የገለጠልን ያክል እናውቃለን እንጂ ከተገለጠልን በላይ አናውቅም ብሎ ቅዱስ ጳውሎስ ነው። እንግዲህ ቅዱስ ጳውሎስ እስከ ሶስተኛው የሰማይ ድረስ የተነጠቀ ነው። እግዚአብሔር ሁሉን የገለጠለት ነው። ከመምህሩ ከጴጥሮስ 3 ዓመት የተማረ ነው። 14 መልእክታትን የጻፈ ታላቅ ሐዋርያ ነው። ትልቅ ደረጃ የደረሰ ግን ራሱን ዝቅ አድርጎ እግዚአብሔር ካላሳወቀን ነገር የምናውቀው ነገር የለም ካለ እኛስ ደግሞ ማናችን ነን? እኛ ማን ነን? ቅዱስ ጳውሎስ ከገለጠልን በቀር የምናውቀው ምንም የለም። በትክክል መረዳት አለብን። ቅዱስ ጳውሎስ ከገለጠልን ነገር ጋር የምናውቀው ነገር የለም። ቅዱስ ጳውሎስ ከእግዚአብሔር ተቀብሎ ይህን ነገር ገልጦልን ምዕራፍ 3 ላይ ወንድሞቼ ሆይ እኔ የስጋና የደም እንደሆናችሁ የክርስቶስ በማመን ሕፃናት እንደሆናችሁ እንጂ እንደ መንፈሳውያን ላስተምራችሁ አልመጣሁም ይላል። ትምህርት ደረጃችሁ ከፍ ያለ እንዳላስተምራችሁ እናንተ ገና ናችሁ እያለ ቅዱስ ጳውሎስ ይናገራል። እንግዲህ ቆሮንቶስ ምዕመናን ከአሕዛብ የተመለሱ፣ ቆሮንቶስ ግሪክ ውስጥ ያለች ሀገር ናት። እንግዲህ ቆሮንቶስን ስናነሳ ኢየሩሳሌም ላይ ያለች ጌታችን የጾመባት ቆሮንቶስ የምትባል ቦታ አለች። በረሃ ናት። አባቶቻችን በረሃ 40 ዓመት እንደኖሩ ጌታችን የአባቶቹን ለመምሰል የአባቶቹን ነቢያት ህይወት ለማድረግ በበረሃ እነሱ 40 ዓመት እንደተንከራተቱ እርግጥ ነው እነሱ 40 ቀን ትደርሳላችሁ ሲባል 40 ዓመት ማለት ነው ብሎ ስላፌዙ እግዚአብሔር 40 ዓመት አድርጎባቸዋል። ያንን ግን 40 ቀኗን የአባቶቹን በረሃ ለመሳተፍ በጾመባት ያቺ ቦታ ቆሮንቶስ ትባል እንጂ ግሪክ ውስጥ ያለችው አይደለችም። ጳውሎስ እየጻፈላቸው ያለው ግሪክ ውስጥ ያለችው ቆሮንቶስ ምዕመናን ነውና ገና አሕዛቦች ናቸው። ከአሕዛብነት ገና የመጡ ናቸው። ክርስትና ብዙ ነው ያለመዱ ናቸውና እኔስ የስጋና የደም እንደመሆናችሁ ክርስቶስን በማመን ሕፃናት እንደመሆናችሁ እንጂ እንደ መንፈሳውያን ላስተምራችሁ አልመጣሁም ብሎ እንደ ምዕመናን መጠን ብቻ እንድናስተምር ቅዱስ ጳውሎስ አብነት አርአያ ይሆናል ማለት ነው። ወተት ጋትኳችሁ ይላል። ጽኑ መብልን ያበላችሁ አይደለም ይላል። ገና አልጠነከራችሁምና በስጋዊ ሕመም ትኖራላችሁና እርስ በርሳችሁ የምትነቃቀፉ የምትከራከሩ ከሆነ ግን ስጋውያን መሆናችሁን አይደለምን አለ። እንግዲህ መከራከር፣ መነቃቀፍ ክርስቲያኖች አንዱን የአንዱን ሸክም እንድንሸካከም የተፈጠረ ነው። ይህን ማመን አለብን። እርስ በርስ መናቋቀሩ መነቃቀፉ ምንም ትርፍ የሌለው ከክርስትና አውጥቶ ሰው ስጋዊ ብቻ የሚያደርገን ነው። ከመካከሎቹ እኔ ጳውሎስ ነኝ የሚል አለና ሌላውም እኔ አጵሎስ ነኝ ምዕራፍ 1 ላይ አንስተናል የሚል አለና ስጋዊ መሆናችሁ አይደለምን ብሎ እርስ በርስ መከፋፈላቸውን እኔ ጳውሎስ ነኝ እኔ አጵሎስ ነኝ ብሎ መከላከላቸው እርስ በርስ መገፋፋታቸው እኔ አንዱ ነኝ እኔ እንደዚህ ነኝ እኔ እንደዚህ ማለታቸው መከፋፈላቸውን ቅዱስ ጳውሎስ ይናገራል ማለት ነው። ቅዱስ ጳውሎስ ይህንን በምሳሌ ሲናገር እኔ ተከልኩ አጵሎስ አጠጣ ክርስቶስ ያሳድጋል ይላል። አሳዳጊው እርሱ ነው። እኔ ተካይ ነኝ፣ አጵሎስ ውሃ አጠጣ ክርስቶስ ያሳድጋል ብሎ በምሳሌ ይናገራል ማለት ነው። ምዕራፍ 3 ከቁጥር 10 ላይ እግዚአብሔር እንደሰጠኝ መጠን ጸጋ መጠን እንዲሁ ብለህ የጠራቢዎች አለቃ ሆኜ እኔ የተጣልኩትን መረጠ ይላል። እንግዲህ የጠራቢዎች አለቃ ሆኜ እኔ መሰረት ጣልኩ፣ ሌላውም ከእርሱ ላይ ያንጽ፣ እያንዳንዱ ግን ከእርሱ በላይ እንዴት እንደሚያንጽ ይጠንቀቅ ብሎ ከተመሰረተው ሌላ መሰረት አትመስርቱ ብሎ የተናገራቸውን ያስተምሩ ሌላ መሰረት ሌላ ትምህርት የሚያስተምሩ ውጉዝ ይሁን ብሎ ቅዱስ ጳውሎስ ያውዛል። እና መሰረት እኔ የጣልኩት በዚህ መሰረት ላይ ማነጽ የእናንተ ነው። እንግዲህ አንድ ቤት መሰረት ብቻ ከሆነ ሌላ ጥቅም የለውም። ስለዚህ ወደ ላይ መታነጽ አለበት፣ አያኖርም መሰረት ብቻ ከሆነ። እንግዲህ እነ ቅዱስ ጳውሎስ ሐዋርያት መሰረት ጣሉልን። እስመ በዲበ ነቢያት ወሐዋርያት፣ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። ስለዚህ መሰረት እነሱን ጥለዋል። በዚህ መሰረት ላይ ስናንጽ ግን በጥንቃቄ የሚያስተምሩ መምህራን ምንፍቅናን፣ ክህደትን፣ ቅልቅል እንዳናደርግ ሌላ መሰረት እንዳንመሰረት ቅዱስ ጳውሎስ ይናገራል ማለት። ነገር ግን ከተመሰረተው በቀር ሌላ መሰረት ሊመሰረት የሚችል የለም፣ መሰረቱም ኢየሱስ ክርስቶስ ነው ብሎ ይናገራል። እንግዲህ ቤቱን በአለት ላይ የሰራ የሚለውን ስንተረጉም አንዱ ትርጓሜ ይሄ ነው። አለቱ ክርስቶስ ነው። በአለት በክርስቶስ ላይ የሰራ
የትኛውም ፈተና ቢመጣ እንግዲህ ከላይ ዝናብ፣ ከጎን ነፋስ፣ ከስር ጎርፍ ቢኖር ቤቱ አይወድቅም። ቃሉን ሰምቶ የሚያደርገው ቤቱን በአለት ላይ ያነጸ ነው ብሎ ጌታችን ያስተማረው ትምህርት ማለት ነው። ቤቱን በአለት ላይ ያነጸ ነው ስንል አለቱ ማን ነው ሲባል አንደኛ ክርስቶስ ነው፣ ሁለተኛ ቤተክርስቲያን፣ ሶስተኛ ወንጌል፣ አራተኛ ነሳ፣ አምስተኛ ስጋው ደግሞ ብለን ይሄ በዚህ መሰረት ላይ ያነጸ ሰው ንስሐ የሚገባ ሰው ስጋው ደግሞ የሚቀበል ሰው ጥምቀት ክርስቶስን ልጅነት ያገኘ ሰው በስጋው ደግሞ አለትነት ቤቱን የሰራ ሰው የትኛውም አይነት ነፋስ ቢመጣ ቤቱ ሊፈርስ አይችልም። ስለዚህ መሰረቱ ራሱ ክርስቶስ ነው። እኛ የመሰረትነው መሰረት ክርስቶስ ነው። አሁን እንግዲህ ቅዱስ ጴጥሮስን ማቴዎስ ወንጌል ምዕራፍ 16:13 ላይ አንተ አለት ነህ፣ አንተ መሰረት ነህ፣ ቤተክርስቲያን መሰረት ነህ ብሎ ነበር ጌታችን። ታዲያ ምን ማለት ነው ቢባል የቅዱስ ጴጥሮስ የክህነቱ ናት ቤተክርስቲያን መሰረት። ቅዱስ ጴጥሮስ ያመናት እምነቱ ናት። አንተ የእግዚአብሔር ልጅ ነህ ብሎ ያመናት እምነቱ ናት የቤተክርስቲያን መሰረት። ሌላው የክህነት መሰረት አሉ፣ ሐዋርያት አሉ፣ የክህነት መሰረቶች ናቸው። እርሱ እጅ ጭኖባቸው እነሱ እጅ እየጫኑ ክህነትን አስተላልፈዋል። የክህነት መሰረቶች ናቸው። የትምህርት መሰረቶች ናቸው። አሁን ዛሬ የምንመምረው የሐዋርያቱን ትምህርት ወስደን ነው በሱ ላይ ነው እንግዲህ የምናነጸው እንጂ ሌላ ተጨማሪ ትምህርት አናስተምርም። መሰረት ተጥሏል ማለት ነው። ስለዚህ የትምህርት መሰረቶች የአምልኮ መሰረቶች ናቸው። እነሱ ባመለኩት አምልኮ አይነት ነው የምናመልከው። ተመሳሳይ በሆነ አምልኮ ነው የምናመልከው። ሌላ የመስዋዕት መሰረቶች ናቸው። ክህነት ስላለ ነው እንግዲህ የጥምቀት መሰረቶች፣ የክህነት መሰረቶች፣ የአምልኮ መሰረቶች፣ የትምህርት መሰረቶች ናቸው። ክህነቱ የነሱ ነው፣ ጥምቀቱ የነሱ ነው፣ አምልኳቸው የነሱ ነው። ከነሱ ጋር የተያያዘ እርስ በርስ ያልተያያዘ ትምህርት ከቤተ ክርስቲያን ንብረት የወጣ ነው እና በዚህ መልኩ መሰረታችን ክርስቶስ እንደሆነ የመሰረተው ራሱ መሰረቱን የጣለው ክርስቶስ እንደሆነ እነ ጴጥሮስ መሰረት ቢባሉ እምነታቸውና ክህነታቸው፣ አምልኳቸው፣ ስርዓታቸው ቤተክርስቲያን ስርዓት ማለት ነው፣ ትውፊታቸው ይሄ ጥምቀታቸው፣ ቁርባናቸው፣ መስዋዕታቸው፣ አምልኳቸው ይሄ ነው። ትምህርታቸው ነው መሰረት የሚለውን መረዳት ማለት አለብን። ይሄ እግዚአብሔር ልጅ ብሎ ያመናት እምነቱ ናት መሰረት ብለን እንፈታዋለን። በዚህ መሰረት ላይ በወርቅና በብር ይላል እንግዲህ ክርስቶስ መሰረት ሆኖ በብርና በወርቅ የሚያንጹ አሉ ይላል ቅዱስ ጳውሎስ። እንግዲህ በከበረ ራሳቸውን ሰውነታቸውን ንጹህ አድርገው በተጨማሪም ደግሞ ሌሎችን ንጹህ የሚያደርጉ ወርቅ እንግዲህ ንጹህ ነው፣ ጽሩ ምንም አይነት ግድፈት የሌለበት ነውና ንጹህ አድርጎ ሰውነቱን የሚጠብቅ እግዚአብሔር በመሰረታት መሰረት ላይ ማነጽ ነው። ወርቅ አድርጎ ማነጽ። በብር ቢያነጽ እንግዲህ ብር ከወርቅ ዝቅ ያለ ቢሆንም ክብሩ ከፍ ያለ ነው። ከመዳብ ይሻላል። በከበረ ድንጋይም ይላል። በከበረ ድንጋይ የሚለውን እንግዲህ ተመልከቱ። በእንጨትም በሳርና በአገዳ የሚያንጽ ቢሆን በእያንዳንዱ ስራ ይገለጣል። እሳቱን በፈተነው ጊዜ ቀኑ ይገልጠዋል። እሳቱን በፈተነው ጊዜ ቀኑ ይገልጠዋል። የእያንዳንዱን ስራ እሳት ይፈትነዋል። ስራም ጸንቶ የተገኘለት ሰው ዋጋውን የሚቀበል እርሱ ነው። ስራውም የተቃጠለበት ግን ዋጋን ያጣል። እርሱም ከእሳት እንደሚድን ሰው ይድናል ይላል። እንግዲህ በዚህ መልኩ አምላካችን በቅዱስ ጳውሎስ አድሮ ይናገራል ማለት ነው። እንግዲህ ብዙ ወርቅ ያለው በብዙ ብር ያለው ከብዙ በዳብ እና በመዳብም የሚያንጽ ይኖራል፣ በእንጨትም የሚያንጽ ይኖራል፣ በሳርም የሚያንጽ ይኖራል። እንግዲህ ሰው በእምነቱ ልክ በቅድስናው ልክ እንደሚያንጽ ነው ቅዱስ ጳውሎስ ይህንን እየተናገረ ያለው። በወርቅ የሚያንጸው ቅድስናን ሰውነቱን ንጹህ አድርጎ ማቅረቡን ሌሎችንም እንደዚሁ የሚያደርግ ማለት ነው። በብር የሚያንጸው ከሱ ዝቅ ብሎ፣ በመዳብ የሚያንጸው ከሱ ዝቅ ብሎ፣ በእንጨት የሚያንጸው ከሱ ዝቅ ብሎ፣ በሳር የሚያንጸው ከሱ ዝቅ ብሎ ማለት ነው። ስለዚህ 30 ፍሬ ያለ 60 ፍሬ መቶ አለ ማለት ነው። ሰው እንደየክብሩ እንደየጸጋው ነው እንደየእምነቱ ደረጃ ነው የሚያፈራው የሚለውን ጌታችን በምሳሌ የተናገረው የቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 23 ላይ ያለው ማለት ነው። 23 ላይ 30 መቶ ፍሬ ያለው ማለት ነው። በዚህ መልኩ ጌታችን እንዳለው ቅዱስ ጳውሎስ በወርቅ የሚያንጽ አለ ያለ በምሳሌ ይናገራል። በጭቃም በሳርም የሚያንጽ አለ። እነሱ ግን የሚያንጹት መሰረቱ ክርስቶስ ላይ ማነጽ እንደሚገባ፣ መሰረቱ ክርስቶስ ከሆነ ግን መሰረቱ አለት ስለሆነ የሚያናውጡ እንደሌለ ቅዱስ ጳውሎስ ይናገራል። የእያንዳንዱ ስራ ይገለጣል። እሳትን በፈተነው ጊዜ ቀኑ ይገልጠዋል ይላል። እንግዲህ አስመሳዮች ካለን መከራው ሲገልጣ ወርቅ በእሳት እንደሚፈተነው መከራ ሲመጣ እንክደዋለን። ምንም ጥያቄ የለውም። ፈተናው ሲመጣ ሲጀመር እውነተኞችን ከአስመሳዮች ለመለየት ነው። በነገራችን ፈተና የሚመጣው ፈተና ላይ ጸንቶ የሚኖር እውነተኛ ነው። በቃ ታግሎ ክርስትናውን ለመያዝ የሚፈልግ ነው እና ቅዱስ ጳውሎስ እሳት በፈተነው ጊዜ ይገልጠዋል ብሎ ይናገራል። እንግዲህ ሲኦል ይገልጠናል። እኛ በአስመስለን ከኖር መንግስተ ሰማያት ሳይሆን
ሲኦል መከራው ይገጥመናል ብሎ ቅዱስ ጳውሎስ የእያንዳንዱ ስራ ይገለጣል። እሳት በፈተነው ጊዜ ቀኑ ይገልጠዋል። እያንዳንዱም ስራ እሳት ይፈትነዋል። ስራውም ጸንቶ የተገኘለት ሰው ዋጋውን የሚቀበል እርሱ ነው ብሎ ደሞዝ የሚቀበሉ ሰዎች በፈተና እየተፈተኑ በመከራ እየተፈተኑ መሆናቸውን ቅዱስ ጳውሎስ ስራው የተቃጠለበት ግን ዋጋውን ያጣል፣ እርሱም ከእሳት እንደሚያድን ሰው ይድናል ብሎ ቅዱስ ጳውሎስ ይነግረናል። እናንተ የእግዚአብሔር ቤተ መቅደስ እንደመሆናችሁ እግዚአብሔር መንፈስ በእናንተ ላይ እንደሚኖር አታውቁምን ብሎ ሰው የከበረ የእግዚአብሔር ቤተ መቅደስ የእግዚአብሔር ዙፋን የእግዚአብሔር ማደሪያ መሆኑን ቅዱስ ጳውሎስ ይናገራል ማለት ነው። የእግዚአብሔር ቤተ መቅደስ የሚያፈርስ ግን እርሱን እግዚአብሔር ደግሞ ያፈርሳል። ሰውነቱን የሚያፈርስ ማለት በኃጢአት የሚያፈርስ በዝሙት የሚያፈርስ ድንግልናን ካለመጠበቅ በዝሙት የሚያፈርስ በውሸት በቅሚያ በሐሜት በቂም ሰውነቱን የሚያፈርሰውን እግዚአብሔር ያፈርሰዋል። ያም እናንተ ናችሁ። እግዚአብሔር ቤተ መቅደሶች እናንተ ራሳችሁ ናችሁ። እንግዲያውስ እግዚአብሔር ቤተ መቅደስ አታርክሱ ይላል። አሁን ሰው እግዚአብሔር ቤተ መቅደስ መጥቶ ቢራ ልጠጣ አይልም፣ ጫት ልቃም አይልም። ቤተ መቅደስ መጥቶ ታዲያ እሱ ግን ጫት ሲቅም የእግዚአብሔር ቤተ መቅደስ መሆኑን ይረሳል። እርሱ ሲጠጣ ሲሰክር የእግዚአብሔር ቤተ መቅደስ መሆኑን ይረሳል። ሰው የእግዚአብሔር ቤተ መቅደስ ሰውነቱን በቅድስና በንጽህና መጠበቅ ይገባል። ራሳችን አትሳቱ ይላል። ከመካከላችሁም ከዚህ ዓለም ጥበበኞች እንደሆነ የሚያስብ ሰው ጥበበኛ ይሆን ዘንድ ራሱን አላዋቂ ያድርግ ይላል። ዘላለማዊ እውቀት ለማወቅ ስጋዊ እውቀትን አላዋቂነትን ይጠይቃል። አወቅን የሚለውን ትዕቢተኝነትን አላዋቂ ራስን ማድረግ እንደሚገባ ቅዱስ ጳውሎስ ይነግረናል። የዚህ ዓለም ጥበብ ለእግዚአብሔር ዘንድ ድንቁርና ነውና መጽሐፍ እንዲህ ብሏል፣ ጠቢባን የሚገታቸው ተንኮላቸው ነው። ዳግመኛም የጥበብ ሐሳብ ከንቱ ነው እንደሆነ እግዚአብሔርም ያውቃል ብሏል። ስለዚህም እንግዲህ አንዱስ እንኳን በሰው አይመካ፣ ሁሉ የእናንተ ነውና ጳውሎስም ቢሆን አጵሎስም ቢሆን ጴጥሮስም ቢሆን ዓለምም ቢሆን ሕይወትም ቢሆን ሞትም ቢሆን ያለውም ቢሆን የሚመጣውም ቢሆን ሁሉም የእናንተ እናንተ ግን የክርስቶስ ናችሁ፣ ክርስቶስም የእግዚአብሔር ነው ብሎ ቅዱስ ጳውሎስ ምዕራፍ 3ን ይናገራል። የምክራል ጥሩ የክርስትና ምግባርን የገለጸበት ነውና በእውነት ይህንን ስናስብ ቅዱስ ጳውሎስ ቅዱስ ዮሐንስ አፈወርቅ የተናገረውን እናስታውሳለን። እኔ ቤት በሳምንት 2 ቀን የቅዱስ ጳውሎስን መልእክታትን አነባለሁ። ከእናንተ ጋር መጥቼ በቅዳሴ ሰዓት ሲሰማው ግን እንደ አዲስ ይመስጠኛል ብሏል ቅዱስ ጳውሎስ። ቅዱስ ዮሐንስ አፈወርቅ በሳምንት 2 ጊዜ የሚያነብ ከሆነ በአመት ስንት ጊዜ ነው የቅዱስ ጳውሎስን መልእክታት የምናነብ? የምግባር መሰረቶች ናቸው። እነዚህን ከያዝን ክርስትና ላይ ከጸናን መልካም እናደርግ ከሆነ የዘላለም መንግስት ልንወርስ እንችላለንና ፈጣሪ በቸርነቱ መንግስቱን ያወርሰን። ወስብሐት ለእግዚአብሔር።